አባዬ አቤት ውቴ የእነዚህ ልጆች መጨረሻ ግን ምንድነው? እስኪ እናያቸው። አይበቃም? እውነቱ ሁሉ ወጣ፣ ምን ቀራቸው? አንቺም እንደ ካሌብ አባራቸው ልትይ ነው እንዴ? አባዬ አሁን ሁለቱም ተስፋ ስለቆረጡ እኮ እንዳያጠቁም ብዬ ነው። ካሌብም ደግሞ እነሱን እያየ በጣም እየተጎዳ ነው። አውቃለሁ፣ ልጄ በጣም እየተጎዳ ነው፣ ግን አላስወጣቸው። እንዴ ለምን አባዬ? ምክንያቱም እዚህ ከሆኑ በደንብ መከታተል እንችላለን። ከወጡ ግን ከባድ አደጋ ሊያደርሱብን ይችላሉ። አንቺን ወይ ካሌብን አድፍጦ ቢያጠቁስ? እነሱ ተስፋ ቆርጠዋል። ስለዚህ አያጠቁንም ብሎ ማሰቡ ከባድ ነው። እንደውም በከባዱ ነው የሚያጠቁ። ለካ እንደዚህም አለ። አዎ ልጅ፣ ትንሽ ብንረጋጋ ጥሩ ነው። አባዬ እኔ በጣም ሰልችቶኛል። በገዛ ቤቴ እኮ እንደ ጥገኛ እየታየው ነው። ካሌብ ልጅ፣ ማን ነው ጥገኛ ያደረገ? የኔ ማለት እኮ አንተ ነው። ቆይ ጉዳቴ አይታየም? ባለቤቴ ከውሽማዋ ጋር በገዛ ቤቴ ሲላለጡብኝ። እረዳለሁ የኔ ልጅ፣ ግን ማስተዋል አለብህ። እኔም ግን ያንተ ነገር ያሳስበኛል። ተመልከት፣ ዳኒ እንኳን ንቆኝ ምንም የሚያገባህ ነገር የለም አለኝ። እነሱም ቅጣታቸውን እየተቀበሉ ነው። አሁን ላይ ተስፋ የላቸውም እኮ። ቆይ ምን እንጠብቃለን? አስወጣቸው። ለጊዜው ማስወጣት አማራጭ አይደለም። ከወጡ ግን በምን እንደሚያጠቁን አናውቅም። እዚህ ሆነው ግን እያንዳንዱ ነገራቸውን እንከታተላለን። ትንሽ እንያቸው። እሺ፣ እንደዛ እንዳልተንቀባረረብኝ ጉድ ካልሰራሁት እኔ ካሌብ አደረገው። ሄሎ ሄደን። ሄሎ ካሌብ። ሄሎ ሄደን፣ እንዴት ነሽ? አለሁ። እንዴት ነህ? አዎ፣ ለጥብቅ ጉዳይ ፈልጌሽ ነበር። በሰላም ነው? አዎ፣ ሰፈር ያለው ካፌ አለ አይደለ? እዛ እጠብቅሻለሁ። እሺ መጣሁ። እሺ፣ አመሰግናለሁ። እንዴት ነህ? ደህና ነኝ። ቶሎ ነው የመጣሽው? እንዴ ልታውቂው የሚገባ ነገር አለ ስላልከኝ ነው። በሰላም ነው ግን? አዎ በሰላም ነው። እኔ የደረስኩበትን እውነት ማወቅ ስላለብሽ። ምንድን ነው? ባለፈው ካስታወሽ ዳኒና ቲና ወንድማማቾች አይመስሉኝም ብዬሽ ነበር። ታስታውሻለሽ? እና ምንድን ናቸው? ይኸውልሽ ሄደን፣ እኔ የምነግርሽ እኔ የደረስኩበትን እውነት እንዳለ ነው። ተረጋግተሽ አዳምጪ። እሺ ንገረኝ። ይኸውልሽ እነሱ ፍቅረኛሞች ናቸው። ካሌብ ለኤደን ደውሎላት በአስቸኳይ መገናኘት አለብን ብሎ ሲላት ኤደንም ችግር የለውም ስትል በአቅራቢያ ያለ ሻይ ቤት ስላለ እዛ እንገናኝ ካፌ ብሏት እሷም እሺ ብላ ሳታመነታ ቀጥ ብላ ወደሱ መታ ነበረ። ልክ እንደተገናኙ ሰላም ተባብለው ቁጭ እንዳሉ በጣም ነው ፈጥነሽ የመጣሽው ብሎ ሲላት፣ እንዴ በአስቸኳይ ፈልግሻለሁ የምነግርሽ ነገር አለ ብለኸኛል አይደለም? በሰላም ነው ካሌብ ስትለው ነበር። አዎ በሰላም ነው። አባባ መሆኑ ነበረ ጥያቄዋ። አረ እሱ ምንም አልሆነም። በቃ ልክ ኤደንን ሲያገኛት የሚያወራው የሆነ በቃ ይወዳታል። አፉ ልክ እንደ ህፃን ሲኮላተፍ ነበረ። እሷም ምንድን ነበረ ካሌብ ስትለው በድጋሚ እኔ ምንሽ ከአሁን በፊት ታስታውሻለሽ ኤደንን ቲናና እንዲሁም ዳኒ እህትና ወንድም ላይሆኑ ይችላሉ ብዬ ተጠራጥሬ እንደነበረ ነግሬሻለሁኝ። እውነታውን ስከታተለው የምርም እህትና ወንድም አይደሉም ሲላት፣ እንዴ ምን እያልክ ነው ካሌብ ስትለው፣ አዎ እውነታውን ማወቅ ስላለብሽ ነው። እኔ እውነታውን ስላወቅኩኝ አንቺም እውነቱን እንድታውቂው ብዬ ነው የምነግርሽ። ዳኒና ቲና እህትና ወንድም አይደሉም ፍቅረኛሞች ናቸው ብሎ ሲላት በጣም ነበር የደነገጠችው። ካሌብ ምን እያልክ ነው ስትለው፣ እውነታውን የግዴታ ማወቅ ስላለብሽ ነው። እነሱ ፍቅረኛሞች ናቸው እንጂ በፍጹም እህትና ወንድም አይደሉም ብሎ ሲላት በጣም ነበር የደነገጠችው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። እንግዲህ ከአሁን በፊት ካሌብ ቁጭ ባለበት ሰዓት ዳኒ ኤደንን ይፈልጋታል በማለት ምንም ሳያምታታ ከኤዱ ጋር እንደመጣ ቀጥ ብሎ እቤት ገብቶ ትሁትንም ሲጠይቃት፣ ትሁትም ኤደን ማንኛውም አይነት ሰው የሚፈልጋት ናት፣ ካሌብም ቢሆን ምን ችግር አለው ቢያገባት ስትለው፣ ይሄማ በፍጹም አይሆንም፣ እኔ ቁሜ በህይወት እያለው እሱ ኤደንን ሊያገባ ብሎ ነበረ ዘሎ አንገቱን የያዘው። አንገቱን ሲይዘው እሱ ምን እንደተፈጠረ የሚያውቀው ነገር ስላልነበረ ካሌብ ምንድን ነው? ምን ሆነህ ነው? በሰላም ነው? ዳኒ ተው ተረጋጋ ቢለው ዳኒም በፍጹም ሊረጋጋ አልቻለም። እንግዲህ አባባ እቤት ስለነበሩ እንዳጋጣሚ ትሁትም እቤት ስላለች ዘለው ወደ ሳላ ሲሄዱ አንገቱን ይዞት ሲያገኙ አባባ
ሁለታቸውንም አላቃዋቸው ቁጭ አድርገው እናንተ ትላልቅ ሰዎች አይደላችሁ እንዴ? እንዴት ነው እንደዚህ የምትሆኑት? ብለው ሲሏቸው ካሌብ እኔ ምንም የማውቀው ነገር የለም አባዬ፣ እሱ ነው ዝም ብሎ መጥቶ አንገቴን ያነቀኝ ብሎ ሲል ዳኒን ቆይ ምን አድርግ ብለህ ነው ያነካው አንገቱን? ቢሞትስ? የሆነ ነገር ብታደርገውስ? ቢጠፋብህስ? ብሎ ሲለው አባዬ በጣም ተናድጄ ስለነበረ ነው። እሱ በምን አናደደ ሲለው ቲናን አልፈልግሽም ሌላ ሴት ላመጣ ነው ብሎ ሲለኝ በጣም ተናድጄ ስለነበረ ሳላስበው ነው ብሎ ሲል በሉ አሁን ይቅርታ ተጠያየቁ ሲል ካሌብ አባዬ እንዴት እንደዚህ ትላለህ? ገሎ የነበረ እኮ ሳላስበው፣ ቆይ እሱ ምን አገባው ብሎ ሲል አባትየው ካሌብን ተቆጥተው በቃ አሁን ነገርኩ ተው፣ እናንተ መጣላት የለባችሁም፣ የሚስትህ ወንድም ነው፣ አንተም ደግሞ የእህትህ ባል ነው፣ እንዴት እንደዚህ ትደራረጋላችሁ? በማለት ሁለታቸውንም ወቅሰው ይቅርታ እንዲጠይቁ አድርገዋል። እንግዲህ ካሌብ በጣም ተቆጥቷል። ዳኒ ግን ይቅርታ ካሌብ በጣም ተናድጄ ስለነበረ ነው ብሎ ሲጠይቀው ካሌብ ተንስቶ ከቤት ነበር የወጣው። ከቤት ከወጣ በኋላ ካሌብ በጣም ተናዶና ተበሳጭቶ ስለነበረ ያው ኤደንም ወደ ቤት ስትመጣ እንደ አጋጣሚ ቲና ወደ ውጭ ልትወጣ ስትበር ላይ ነበር የተገናኙት። ቆይ አንቺ ምንድን ነው እዚህ ቤት የሚያመላልስሽ ነገር ስትላት ማለት አልገባኝም ስትላት ባለበት ሰዓት እንግዲህ ካሌብ በሩን ከፍቶ ሲወጣ ኤደንን ሲያገኛት ኤዱ መጠሽ እንዴ ምናምን ሲላት አዎ ሲላት እንግዲህ ቲና በአሁን ሰዓት አማራጭ የላትም። በቤት ውስጥ ከሰራች ትሰራለች፣ ካልሰራች እንደምትባረር ስለምታውቅ ምንም አላለችም። ቀጥ ብላ ስትወጣ ካሌብ ወደ ስራ እየወጣ ነው መሰለኝ አባባን ለማግኘት ነበር የመጣሁት ስትል በቃ ግቢ ኤዱ አዎ እኔ ልወጣ ነው ሲል ሁለታቸውም ሲወጡላት ከአባባ ጋር ገብታ ተገናኝታ ነበረ። እንግዲህ ወደ አባባ ጋር ተገናኝተው እያወሩ ባለበት ሰዓት ቲና ወደ ዳኒ ሄዳ እኔ ምልህ ቆያች ልጅ ግን ማናት? ምንድናት? አሁን እኮ እኔ ልመጣ ስል እሷ ወደ ቤት ገባች፣ ግን ይቺ ልጅ አልገባኝም። እውነት ይቺ ናት ካሌብ ይችን ያፈቀራት ምናምን እያለች በምትጠይቅ ሰዓት ዳኒ ምን ሲላት ነበረ። ምክንያቱም የሚወዳትና የሚያፈቅራት ሴት እዛ ሄዳለች ሲባል በጣም ነበር የደነገጠው። ቆይ ግን አንተ ምንድን ነው እንደዚህ የሚያስደነግጥህ? እኔ ሳልደነግጥ ስትለው ነበር። አንቺ አልገባሽም እያለ በሆዱ ያው እያግመተመተ ይገኛል። እንደዛ ሲሆን የግዴታ ወደ ቤት መሄድ አለብን ብሎ ሲላት እሷም እሺ ስትለው ሰላም ተባብለው ተለያይተው ነበረ። ኤዱም ቀደም ብላ ተቤት ወጥታለች። ቲና ስትከታተላት መውጫና መግቢያዋን እየጠበቀች በተደጋጋሚ ስትከታተላት ነበረ። ቀጥ ብላ ስትሄድ ወደ አቅጣጫ በምትሄድበት ሰዓት ከኋላዋ ሆና ኤደንን ስትነካት ኤደንም ደንግጣ ምንድን ነው ብላ ስትዞር እሷ ናት። ቆይ ግን አንቺ ምንድን ነው እቤት ድረስ እየመጣሽ ባሌን የምታማልሊው? ብላ ስትላት ምን አልሽ ቲና ስትላት አው ቆይ ምንድን ነው የሚያልከሰክስሽ? በምትላት ሰዓት አንቺ ትቆያለሽ መሰለኝ እኔ ቸኩላለሁ ብላ ንቃት ነበረ ጥላት እየሄደችው። እንግዲህ ኤደንም ቀጥ ብላ ወደ ዳኒ ጋር ነበረ የተገናኙትና ዳኒን እኔ የምልህ የተናግቻት ነበረ እንዴት ነው እንደዚህ የምትለኝ? መንገድ ላይ እኮ ጠብቃ ባሌን እያማለልሽ ነው ብላለችኝ። እኔ ደግሞ ባለጌና ልክስክስ ሴት እንዳልሆንኩኝ ነገራት። እኔ የእሷን ባል በፍጹም ላማልል አልችልም ስትል እንዴት እንደዚህ አለች? እንደዚህ አለችሽ? ቆይታ ጌታሽ ምናምን ሲል ነበረ። አሁን ስመጣ መንገድ ላይ ጠብቃ ጌታኝ እንደዚህ ብላለችኝ ስትል በጣም ተናዶ ነበረ ዳኒ። እንግዲህ ወደ ቤት ከሄደ በኋላ አባዬ እዚህ ቤት ኤደን መምጣት የለባትም፣ ምክንያቱም ኤደን በመጣች ሰዓት እኔ እየፈራሁኝ ነው ብሎ ሲል አንተ ከዚህ በኋላ አትምጪ በላት ብሎ ሲል እኔ በጭራሽ ቤቴ ሰው አትምጡ ብዬ አልልም። በጣም ነው የሚያስጠላው። ከቻልክ አንተ አትሂጂ በላት እንጂ እኔም በፍጹም ቤቴ የሚመጣን እንግዳ አልመልስም አንተ በላት ሲለው እኔን እኮ አልሰማ ብትለኝ ነው አንተን ትሰማሃለች ብዬ ነው እንደዛ ያልኩህ ብሎ ሲል እኔ ምን አድርጋኝ? አላስከፋችኝ፣ አላስቀየመችኝ።
እንኳን እሷንና ሌሎቹን ውስጥ ተሸክሜ እየኖርኩኝ አይደለም። ብትመጣ ቤት የፈጣሪ ነው፣ የተገኘውን ቀምሳ ብትወጣ፣ እንዳውም ከኔ ጋር ብትሆን በጣም ደስ ይለኛል ምናምን ብሎ ሲል አባዬ እኔ እኮ ስለፈራሁ ነው። አንተም ጨከንክብኝ። ብር ብትሰጠኝ ኖሮ እኮ አገባት ነበረ፣ ግን አንተ አልሰጥም አልከኝ፣ ጨከንክብኝ ምናምን ብሎ ሲለው እኔ እኮ ሰጥቼህ ነበረ አልቀበልም አልክ እንጂ ሲል እንዴት አባዬ ግን እየተጫወትክብኝ ነው ሲል እንግዲህ እጣህ የወጣው እየሰጠሁ 4 ሚሊዮን ብሩ ቢደርስህ እኮ እሱንም ለመስጠት እኔ ዝግጁ ነበርኩኝ፣ ግን አንተ እጣህ አልደረሰህም። ስለዚህ ነፍስ ማወቅ አለብህ። ልጅቱ እንደ ዘመኑ ወጣት አይደለችም። ገንዘብ የሚያሞኛት ገንዘብ የሚያታልላት አይደለችም። በፍቅር መኖር ነው የምትፈልገው እና አግባት፣ አብራችሁ ታድጋላችሁ፣ ትደጋገፋላችሁ ብሎ ቢለው እኔ ኤዱን እንደዚህ በቀላል አይደለም የሚያገባት ብሎ ሲል እንደዛ ከሆነ በቃ ውጣና ስራ ሰርተህ ተለወጥ ብሎ ሲለው አሁንማ ረፈደ፣ ሰርቼ የምለወጥበት እንግዲያውስ አንተ ሰርቼ ገና ለገና አገኛለሁ ስትል እሷ እንዳታመልጥህ ነፍስ ብታውቅ ነው የሚሻለው ብሎ ሲል በጣም ነበር የደነገጠው። አማራጭ ስላልነበረው ወደ ኤደን ጋር ሂዶ እባክሽን እዛ ቤት አትሂጂ፣ እዛ ቤት በምትመላለሽ ሰዓት ነው ቲናም እንደዚህ ልትልሽ የቻለችውና ባትሂጂ ደስ ይለኛል ምናምን ብሎ ሲላት አሁን ወከና አድርግ ስትል በዚህ በጠራራ ሲላት ምን ችግር አለው ነበረ። አይ ወደ ቤት ብንሄድ ይሻላል ብሎ ሲላት እንግዲያውን ሲያላ ብለው ወደ ቤት ነበረ ተያይዘው የሄዱት። ካሊብ አባቱ ጋር በዛ በንግግሩ ተቆጥቶ ከቤት ወጥቶ ነበረ። ነገር ግን ካሊብ አባቱ ፈልገው አግኝተውት ምንድን ነው በመሸሽ የሚሆን ነገር አለ እንዲህ ብሎ ሲለው አንተማ በቃ እኔም መቆጣትን እኮ ተያይዘሃል፣ ሁልጊዜ እኔን እየተቆጣኸኝ ነው ብሎ ሲለው ትንሽ ታገስ ነው እንጂ ያልኩህ አውቃለሁ ሁሉንም ነገር ከአቅም በላይ እየሆነን አሁንማ ጭራሽ ጥገኛ ነህ እያለ እየፎከረብኝ ነው። ቆይ እኔ ጥገኛ ነኝ እንዲያባዬ ብሎ ሲጠይቀው የኔ ማለት እኮ ያንተ ነው፣ እንዴት እንደዚህ ትላለህ? በዚህ ሊከፋህ አይገባም። ታውቃለህ ልጁ የመጣው ለገንዘብ ነው፣ ገንዘቡ ስላላገኘ ነው እንደዚህ እየሆነ ያለው እንጂ ደግሞ ኤዱን ይወዳታል፣ ስለሚወዳት ነው እንደዚህ የሆነው። ራስህን ጠብቅ ብሎ ሲለው እንግዲህ እሺ ተባብለው ወደ ቤታቸው ሄደው ባሉበት ሰዓት ያው ትሁትም ዳኒና የቲና ነገር በጣም ስለሚያሳስባት አባዬ ምን አሰብክ? ምን ወሰንክ? እንግዲህ ይበቃቸዋል አባራቸው እንጂ ስትለው እሱም ቆይ ትንሽ የሚባረሩበት ጊዜ ሩቅ አይደለም ቅርብ ነው፣ ግን ትንሽ እናያቸው፣ ትንሽ እንጫወትባቸው ብሎ ሲል ቆይ ካሌብን ሳታየውም እንዴ? ካሌብም እኮ በጣም እየተጎዳ ነው። ምክንያቱም በገዛ ቤቱ ሚስቱ ብዙ ነገር ስታደርግ እያየ ስትለው አዎ ልክ ነሽ አውቃለሁ ትሁት፣ ግን ትንሽ ጊዜ አትፍሪ። ደግሞ ከቤት ካባረርናቸው የበለጠ ሊጎዱን ይችላሉ። እዚህ ከሆኑ ግን ምን እንደሚያደርጉ እንከታተላቸዋለን ብለው ሲል እሺ እንግዲህ አባዬ አንተ ካልክ ነበር ያለችው። ቲና ራሷን ቀይራ ወጥታ ተቃይራ ምናምን መታ ካሌብን አብሬህ ልተኛ ብትለው ካሌብ ግን በፍጹም በሂጅ እዛው ሶፋሽ ላይ ተኝ ብሎ ነበረ ከክላሱ አብጠልጥሎ ያስወጣል። ከክላሱ ካስወጣት በኋላ ወደ ካሌብ አባት ጋር ሄዳ አባዬ ይቅርታ ተሳስቻለሁ፣ ግን አንድ ጊዜ ስላጠፋውኝ ይቅርታ አድርጉልኝ ብላ እያለች ባለበት ሰዓት እኔ እኮ አንተ አለማስተዋስህ ነው እንጂ እኮ ብታስታውስ አስታምም ያለው ብዙ ነገር አድርጌልሃለሁ ምናምን ስትል ይልቁ እንዳውም ትንሽ ነው የቀረኝ ላስታውስ፣ ያንን ሁሉ ካስታውስኩኝ በኋላ በደንብ ክስሻለሁ፣ በያሁን ሂጂ ትሁትን ስራ እገዣት ብለው ነበረ ከሳላ ወደ ኪችን እንድትሄድ ያደረጓል። ኪችን ከሄደች በኋላ አንዳንድ ነገሮችን እያወራች ትሁትን እንስማ ማለት ትላት ነበር። ነገር ግን ትሁት በፍጹም አሰማትም። እሷን ሁኔታው አላዋጣ ሲላት በይ አሁን ወሬ አታብዢ ዕቃ አጠቢ ስትላት ዕቃ ላጥበም ጥፍሬ ትሰርቻለሁ ይበላሽብኛል ስትላት እንግዲያው ስለ አባዬ ነግረዋለሁ ስትል በቃ አትናገሪ አጥባለሁ ነበር ብላ ወደ ስራ የገባችው። ወደ ስራዋ ገብታ ያው እየሰራች ባለችበት ሰዓት
የካሌብ አባት ወደ ካሌብ ጋር ሄደው መመካከር አለብን ብለው አንዳንድ ነገሮችን አውርተው መቸኮል እንደሌለበት ነግረውት ነበር። ነገር ግን ካሌብ ሁሉ ነገር ከአቅሙ በላይ ሆኖበታል። የአባቱ ግፊት ነው እዚህ ያደረሰው እንጂ እሱ ወንድ ልጅ ነው፣ እየተፈታተነው ነው ሁሉን ነገር። ያው ከአቅሙ በላይ ስለሆነ ኤደንን ደውሎ እንገናኝ ብሏት ተገናኝተው ነበረ። ያው ህይወቴን እንዳበላሸውና ህይወቴን እንደበጠበጠው እሱንም እሰራለታለሁ ብሎ ነበረ። ከገዛ ቤታቸው ውጣ ብሎ ቢለው ቤቱ ያንተ አይደለም ያባዬ ነው፣ አባዬ እስካላስወጣኝ ድረስ አልወጣም ነበር ያለው ዳኒ ማለት ነው። በሰው ቤት እንደዚህ አድርጎ ድርቅ። ኤደንን ካገኛት በኋላ ሰላምታ ትንሽ ተተለዋወጡ በኋላ እሱ ስለሚፈራትም ነው መሰለኝ ድንግርግር ብሎት ቶሎ ብሎ በቃ እንደመጣች ነበረ ሁሉ ነገር ዝርግፍ አድርጎ የነገራት። ቲናና ዳኒ ፍቅረኛሞች እንደሆኑ እህትና ወንድም እንዳልሆኑ ሲነግራት በጣም ነበር የደነገጠችው። እንግዲህ ይህን ይመስል ነበረ። ቀጣዩን አብረን እስከምናየው ድረስ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩኝ ለዛሬ ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ፈጣሪ ይጠብቃችሁ። ለነኢማ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ መልካም ቆይታ